እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር ሰላምና ጸጋ ለእናንተ ይሁን። ዛሬም እግዚአብሔር መልካም ጊዜ ይሰጣል ብዬ አምናለሁ። አምላኬ ሁልጊዜም መልካም ነው፣ ከመልካምነቱ ያጠግባል። ዛሬም ያስተምራል፣ ዛሬም በመንፈሱ ኃይል ያጠምቃል፣ ዛሬም እውነቱን፣ ምሕረቱን፣ ሰላሙን ይገልጣል። ኢየሱስ ለዘላለም ጌታ ነው። አምላካችን ስሙ የተመሰገነና የተባረከ ይሁን። በጣም አምላኬን ወዳለሁ። የረዳን ያገዘን በሕይወት ያኖረን ለዚህ ያደረሰን እሱ ነው። እጁ ነው፣ ምሕረቱ ነው፣ ማዳኑ ነው፣ ጥበቃው ነው፣ ፍቅሩ ነው። ለአምላካችን ክብር ይሁን። ብዙ ምስጋና፣ ብዙ ክብር ለጌታችን ይሁን። እንግዲህ ባለፈው ሳምንት በተከታታይ ስለ መንፈስ ቅዱስ እንቅስቃሴ፣ ስለ ሪቫይቫል ወንዝ ሪቨርስ ኦፍ ሪቫይቫል በሚል ርዕስ ተከታታይ ትምህርት እየሰማን እንግዲህ የምትከታተሉ ሰዎች ቆይተናል። እግዚአብሔር መልካም ጊዜ የልቡን ሐሳብ የጊዜውን ሐሳብ ሼር እያደረገ ነው ያለው። መንፈስ ቅዱስ በየዘመናቱ የሚሰራ በአደራረጉ በአሰራሩ ገደብ የሌለው አልፎ የሚሰራ አምላካችን ስለሆነ ከኛ ድካም፣ ከኛ ማንነት፣ ከኛ ሁኔታ አልፎ ታላላቅ ታምራቶቹን፣ ታላላቅ ማዳኖቹን፣ ታላላቅ ምሕረቱን እየገለጠ እስከ ዛሬ አድርሶናል። ለስሙ ክብር ይሁን። በጣም እናመሰግናለን። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አምላካችን እየተመሰገነና የተባረከ ይሁን። ዛሬም ስለ መንፈስ ቅዱስ ይህ የሪቫይቫል ወንዝ፣ ይህ በውስጣችን እግዚአብሔር ያስቀመጠው ወንዝ በክርስቶስ ኢየሱስ አምነን የዳንን ሰዎች በመንፈስ ቅዱስ ተሞልተን ለሌሎች እንዴት በረከት መሆን እንዳለብን፣ በረከትን እንዴት ማስተላለፍ እንዳለብን እያየን ቆይተናል። ዛሬ አራተኛውን ክፍል ይዤ መጥቻለሁ። ያው ይህ የመንፈስ ቅዱስ በረከት የሚተላለፈው መንገዶች አንዱ በህብረት ነው። ወንድሞች በህብረት ቢቀመጡ ይላል እግዚአብሔር ቃል። ኖ ያማረ ነው፣ መልካም ነው። እዛ ቦታ እግዚአብሔር በረከትና ህይወትን አዟል ይላል መዝሙረ ዳዊት ቅንፍ 133 ካን ጀምረን ስንመለከት ይሄ ሐሳብ አለ። ስለዚህ በህብረት ይህ ጸጋ፣ ይህ በረከት፣ ይህ ስጦታ የሚተላለፈው አንዱ አንዱን ሲቀበል ነው። በእኔ ውስጥ ያለው ወንዝ፣ በእኔ ውስጥ ያለው በረከት፣ በእኔ ውስጥ ያለው ጸጋ ሌላው አክሰፕት ሲያደርግ ሲቀበል በረከቱ ይተላለፋል ማለት ነው። በህብረት ነው። በተለይ ስለ ህብረት መጽሐፍ ቅዱስ በተለይ በሐዋርያ ሥራ መጽሐፍ ምዕራፍ 2 ጀምረን ስንመለከት በስፋት ያስተምራል ስለ ህብረት። ዛሬ በእኛ ዘመን መቀባበል የለም፣ ብዙ ይቀራል። አንዱ አንዱን አይቀበልም። መናናቅ አለ፣ አለመቀባበል አለ፣ ትዕቢት አለ፣ አውቃለሁ ባይነት አለ። እንዳንቀባበል የሚያደርጉ ብዙ ጋሬጣዎች አሉ፣ ብዙ ማሰናከያዎች አሉ። ትናንሽ የሚመስሉ ግን መንፈስ ቅዱስ በረከት እንዳይተላለፍ ጋሬጣም ገደብ የሚሆኑ ብዙ ነገሮች አሉ። በእናንተ ውስጥ ያለውን ስጦታ አይነን ለመቀበል ውስጥ ክፍት ካልሆነ ምንም አይተላለፍም። ስለ ናዝረቱ ሰዎች ጌታ ኢየሱስ ክርስቶስ ለአገልግሎት ወደ ናዝረት ከተማ ገብቶ ሲያገለግል እዛ ቦታ የፈውስ አገልግሎት የፈውስ ጌታ ሁሉን የሚችል አምላክ የተቀባ ጌታ ወደ ናዝረት ሲገባ የናዝረት ሰዎች አልተቀበሉ። ናቁ። የዮሴፍ ልጅ አይደለም። የንቀት መንፈስ፣ ያለመቀበል መንፈስ፣ ያለማወቅ መንፈስ እዛ የተነሳ በዛ ከተማ ላይ ምንም ታምራት ማድረግ አልቻለም ይላል። አልተቀበሉማ። ደህንነት እንኳን የሚፈጸመው ስንቀበል ነው። እሱ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉም። ስላልተቀበሉ ህይወትን አጡ። ለተቀበሉት ህይወት ተሰጠ፣ ልጅነት፣ ስልጣን ተሰጠ፣ የመንፈስ ቅዱስ በረከት ተሰጠ፣ የዙፋኑ በረከት ተሰጠ። ስለዚህ መቀባበል አስፈላጊ ነው። አንድነት፣ ህብረት አስፈላጊ ነው። መያያዝ አስፈላጊ ነው። አንዱ እየጎዳን ያለን በቤተ ክርስቲያናችንም ቢሆን አንዱ አንዱን አለመቀበል፣ አንዱ የአንዱ ውስጥ ያለውን ጸጋ አለማክበር፣ አፕሪሼት አለማድረግ፣ ይሄ ትልቅ እንቅፋት ነው። በረከት የሚተላለፈው አራተኛው መንገድ በህብረት ነው፣ በመቀባበል ነው። እዚህ ጋር ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ ከአንድ ጀምረን ስንመለከት እንዲህ ይላል። ስለ ህብረት በጣም ብዙ ቦታ ይናገራል። በበዓለ ሃምሳ የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብሮ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስ የሚናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር።
አያችሁ፣ በህብረት ነበር፣ በአንድነት ነበር የተቀመጡት። በህብረት እያሉ ነው፣ በአንድነት እያሉ ነው የእግዚአብሔር መንፈስ፣ ያ የኪዳን መንፈስ፣ ያ የተስፋ መንፈስ ከአብ ተቀብሎ ጌታ ኢየሱስ ክርስቶስ በእነሱ ላይ ያፈሰሰው። በአንድ ልብ ሆኖ ሲጸልዩ፣ በአንድነት ሆኖ። ሌላ ቦታ በዚህ ክፍል ላይ በዚህ ምዕራፍ ላይ ቁጥር 43 ላይ ምን ይላል? ነገር ግን በሰው ሁሉ ፊት ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ፣ ያመኑትም ሁሉ አብሮ ነበሩ፣ ያላቸውንም ሁሉ አንድነት አደረጉ ይላል። አብሮነት፣ ይቀባበላሉ። አንድነት መንፈስ ነበራቸው። የህብረት መንፈስ ነበራቸው። የመያያዝ የመቀባበል መንፈስ ነበራቸው። ዛሬ እንቀባበላለን ወይ? ሚመን አገልጋዮቹን ይቀበላሉ። አገልጋዮቹ ሚመንን ይቀበላሉ። የተቀቡ ሰዎችን እግዚአብሔር የላካቸው እግዚአብሔር መድኃኒት አድርጎ ፈውስ አድርጎ መፍትሄ አድርጎ የሰጣቸውን አገልጋዮችን እንቀበላለን ወይ? አለመቀባበል የለም ወይ? አልነገሰም ወይ? ከዚህ የተነሳ እግዚአብሔር መንፈስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ቅባት እንደፈለገ አክቲቭ እየሰራ ነው። ሪሊስ ሆኖ ለብሶች እየደረሰ ነው ያለው። አለመቀባበል ትልቅ አደጋ ነው። የእግዚአብሔር በረከት እንዳይተላለፍ እየከለከለ ያለ መንፈስ ነው። በኢየሱስም ያለመቀባበል መንፈስ፣ የመናናቅ መንፈስ የተሰበረ ይሁን። ምዕራፍ 4 ውስጥ ስትመለከቱ ነው እነዚህ ሰዎች በአንድነት መንፈስ ነው የቀጠሉት። በህብረት መንፈስ ነው የቀጠሉት። ምዕራፍ 4 ቁጥር 32 ላይ እንዲህ የሚል ቃል አለ። ያመኑትንም ህዝብ አንድ ልብ አንዲትም ነፍስ ነበሯቸው። ያመኑትም ህዝብ አንድ ልብ አንዲትም ነፍስ ነበሯቸው። ስለ አንድነት ብዙ ነው መጽሐፍ ቅዱስ የሚያወራው። ስለ ህብረት ብዙ ነው የሚያወራው። ስለ መቀባበል ብዙ ነው የሚያወራው። መቀባበል ዛሬ በእኛ መካከል አለ ወይ? ይህ የመንፈስ ቅዱስ ወንዝ፣ ይህ የኃይል ወንዝ፣ ይህ የበረከት ወንዝ፣ ይህ የጸጋ ወንዝ እንዲተላለፍ እኔ ወንድሜን መቀበል አለብኝ። ወንድሜ በእኔ ውስጥ ያለውን ጸጋ መቀበል አለ። አገልጋዬ ነው። እግዚአብሔር የቀባው ያስነሳው ሰው ነው። እግዚአብሔር የሰጠው ሰው ነው። በሱ ውስጥ በረከት አለ፣ መፍትሄ አለ። እግዚአብሔር በእጁ ቁልፍን አስቀምጧል፣ ቅባትን አስቀምጧል። መጠቀም አለብን ብላችሁ ትቀበላላችሁ። አንዱ ሌላውን ይቀበላሉ። መናናቅ የለም፣ መገፋፋት የለም። አንዱ አንዱን ሪጀክት አናደርግም። ከዚህ የተነሳ እግዚአብሔር በረከት እንደ ወንዝ እንደ ሙላት እየፈሰሰ ነው ወይ? ለእኔ ትልቅ ጥያቄ አለ። ስለዚህ በመቀባበል የሪቫይቫል ወንዝ፣ የኃይል ወንዝ በውስጣችን የተቀመጠው ይህ ወንዝ፣ ይህ ምንጭ መፍለቅ የሚጀምረው መፍሰስ የሚጀምረው ስንቀባበል። ተቀባበሉ በጌታ በኢየሱስም። አትናናቁ በኢየሱስም። ሲጀመር የእግዚአብሔር ሰው አይናቅም። በክርስቶስ ደም የተዋጀ ሰው፣ ለርስቱ ለመንግስቱ የተጠራ ሰው፣ ካህን የሆነ ሰው፣ እግዚአብሔር የቀባው ሰው አይናቅም። ይሄ ዲሞኒክ ሐሳብ ነው። መቃወም አለብን። ሪፊውዝ ማድረግ አለብን። ሪጀክት ማድረግ አለብን። ከህይወታችን መስበር አለብን። በወንድሜ ውስጥ እኔን የሚጠቅም ነገር እግዚአብሔር አስቀምጧል። ለጋራ ጥቅም የተቀመጠ ነገር አለ። ቤተክርስቲያን እኮ በአሁኑ ሰዓት አገልጋዮቹን ሰፍታ እየተቀበለች አይደለችም። ሪጀክት እያደረገች እየናቅ፣ በጣም ብዙ ችግሮች አሉ፣ ብዙ ጥያቄዎች አሉ ወገኖች ሆይ። ስለዚህ ይህ የሪቫይቫል ኃይል፣ ይህ የሪቫይቫል ወንዝ፣ ይህ የሪቫይቫል እሳት ወደ ሌሎች የሚተላለፈው ስንቀባበል ነው። ህብረት ስናደርግ ነው። አንድነት ስናደርግ ነው። የእግዚአብሔር መንፈሱን፣ ህይወቱን፣ በረከቱን ያዘዘው። ከሐዋርያት ህይወት የምንማረው ይሄን ህብረት ነበራቸው። ኮንክሪት የሆነ የጠነከረ የበረታ ህብረት፣ አንድነት ነበራቸው። ከዛ የተነሳ በሰው ሁሉ ዘንድ ፍርሃት ነበራቸው። በእጃቸው ታላላቅ ታምራቶችና ድንቆች ይደረግ ነበር። ሲያልፉ ጥላቸው ጭምር ይፈውስ ነበር። በአንደበታቸው ፈውስ፣ በእጃቸው ፈውስ፣ በልብሳቸው ፈውስ፣ በጥላቸው ፈውስ ነበር። ለምንድን ነው የማይተላለፈው? ዛሬ በረከትን ተሸክመን፣ ስጦታን ተሸክመን፣ ጸጋን ተሸክመን፣ ወንዝን ተሸክመን ቁጭ ያልነው ለምንድን ነው? አንቀባበልም። የኢትዮጵያ ችግር፣ የዚህ የሀገራችን የከተማችን ችግር የመቀባበል ችግር ነው። አውቃለሁ በአይነት ችግር ነው። የመናናቅ ችግር ነው። እግዚአብሔር ይህን ቀንበር ከምድራችን ይስበረው። ተቀባበሉ ነው፣ ተዋደዱ ነው፣ ተያያዙ ነው። በዛን ሰዓት እግዚአብሔር በመካከላችን ታምራትን ያደርጋል። በረከቱን ያፈሳል፣ ወንዙን ያፈሳል፣ ጸጋውን ያፈሳል፣ ስጦታውን ያፈሳል። ስለዚህ ይህ በረከት የሚተላለፈው በህብረት ነው፣ በአንድነት ነው፣ በመቀባበል ነው። እግዚአብሔር አምላካችን በብዙ ጸጋ ይርዳን። ይህንን የእግዚአብሔርን የመነቃቃትን ጊዜ፣ የጉብኝትን ጊዜ፣ የኃይልን ጊዜ፣ የፈውስን ጊዜ በእምነት ተቀብለን አንዱ ለሌላው በመጸለይ አንዱ በሌላው ላይ እጅ በመጫን
አንዱ በሌላው ላይ መልካምን ነገር በመመስከር በመተንበይ በመናገር አንዱ ሌላው ጋር ተያይዞ በጋራ ስንቆም እግዚአብሔር ያልተገመተ ያልታወቀ እንግዳ ነገር ታላላቅ ስራዎችን መስራት ይችላል። ስለዚህ ለዛሬው ትምህርት እዚህ ጋር አበቃለሁ። መያያዝ መቀባበል በመካከላችን በሕይወታችን የበዛ ይሁን፣ ቤተክርስቲያናችን የበዛ ይሁን፣ በምድራችን በሀገራችን በቅዱሳን መካከል በአገልጋዮች መካከል መቀባበል ህብረት ማድረግ የበዛ እንዲሆን ምኞቴ ነው። እግዚአብሔር አምላካችን የተመሰገነ ይሁን። አጭር ጸሎት አደርጋለሁ። አምላካችን እግዚአብሔር ሆይ በኢየሱስ ክርስቶስም የህብረት መንፈስ፣ የአንድነት መንፈስ፣ የመያያዝ መንፈስ በእኔና በሕዝቤ ላይ እንዲለቀቅ ጸልያለሁ። በውስጣችን የተሸክምነውን ይህን በረከት ለሌሎች እንድናስተላልፍ የሚረዳ ያንተ ጸጋ፣ ያንተ ፍቅር፣ ያንተ ጥበብ በመካከላችን እንዲሆን ዘንድ ጸልያለሁ። ስለሰማኝ አመሰግናለሁ። ክብር ሁሉ ለገናናው ስም ይሁን፣ በኢየሱስ ክርስቶስ ጌታ ስም አሜን። ቻው። የእግዚአብሔር ሰላም ከእናንተ ጋር ይሁን። አመሰግናችኋለሁ።